ሌላ አዎ ዮሐንስ ምዕራፍ 8 ቁጥር 58 የትኛውን ትመርጣለህ? ዮሐንስ ራዕይ ምዕራፍ 1 ትንሽ እየጠብቀኝ ጀስት 10 ሰከንድ ስጠኝና ልስጥ 10 ሰከንድ። እሺ ሂድሽ ችግር የለውም። ኢብራሂም ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐናን ሰላም አለይኩም ጀማል ኤቨሪባዲስ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። You know what time I've been here? Oh my God. ምን እንበላት እንዴ? ብሮ ሁለተኛ ጴጥሮስ እንዴት ማሻአላህ ሮዬ እንዴት እንደምጠቀም ታውቃለህ? ለምሳሌ እኔ የራሴ የፕራይቬት ቴሌግራም ግሩፕ አለኝና ችግር የለውም። ለምሳሌ አንደኛ ጴጥሮስ 1:1 ሁለተኛ ጴጥሮስ 1:1 ሁለተኛ ጴጥሮስ 1:1 ከቀድሙ ጋር ተመሳሳይ ነው። አሁንም ይሄም ሻርፕስ ሩል የምታውቅ ከሆነ በዛ ሞግታለሁ፣ የማታውቅ ከሆነ ደግሞ ሳይናቲከስ ላይ እንሄዳለን ማለት ነው። ሳይናቲከስ ላይ ተመሳሳይ ነው በሚለው አለፍ ነው። እሺ ሳይናቲከስ ጌታ ነው የሚለው። እሺ እዛ ላይ አምላካችን አይለውም ጌታችን ብሎ ነው የሚያስቀምጠው። ለምንድን ነው ከሳይናቲከስ በፊት ኮዴክስ ማነው? ኮዴክስ አልኩኝ ፓፒረስ 72 የሚባል አለ። ከፓፒረስ 72 ማለት አምላክ ብሎ ነው የሚያስቀምጠው። ከኮዴክስ ሳይናቲከስ በፊት ነው። ግን ኮዴክስ ሳይናቲከስ ደግሞ ሶርስ አለው፣ የራሱ ሶርስ ታውቃለህ። ሳይናቲከስ ማለት አራተኛው ክፍለ ዘመን ላይ ያለ መጽሐፍ ነውና ሶርስ አለው እሱ። ስለዚህ ጌታ ብሎ ነው ያስቀመጠው። ጌታ ብሎ ያስቀመጠው ሶርስ ትክክለኛ ሶርስ ነው። ምክንያቱም የቲቶን ስትመለከት ማን ነው የጴጥሮስን ስትመለከት እዛው ላይ ጌታ 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 እያለ እንጂ አይናገርም። እዛው ላይ እንደገና እግዚአብሔር አብ አምላካችን መሆኑን አምላክ መሆኑን ይናገርና ኢየሱስ ደግሞ ጌታ ብቻ ሴቪየር እና ጌታ መሆኑን ብቻ ነው የሚናገረው። ስለዚህ ኮንቴክስቹዋልም ግራማቲካልም እስከ ቴክስቹዋል ክሪቲሲዝም ውስጥም ገብተን ችግር ውስጥ ነው የሚገባው የጥቅስ ማለት ነው። ለምሳሌ ተመሳሳይ ነው ካልክ ለምሳሌ ሌላ ትንቢተ ኢሳይያስ ላይ ይመስለኛል 9:6 ተወልዶልናል የሚለው ማለት ነው። እሱ ደግሞ እሱም ተወልዶልናል የማታውቀውን ነገር ልስተሱንም እሱም ግሪክ ሰብተዋጀንቱ እንደዛ አይልም። ይኸውልህ ተመልከት፣ ለሌላ ጊዜ ትምህርት ይሆናል። ያዘው ይሄንንም እስቲ እዚህ ጋር ልግባና እሺ አይዛያ 9:6 ሰብተዋጀንት ትራንስሌሽን ተመልከት። እሺ 9:6 For a child is born to us and a son is given to us whose government is upon his shoulder and his name is called messenger of great counsel ነው የሚለው። አየው ይሄ እንግዲህ ጥንታዊ የሚባለው መጽሐፍ ነው። የለም ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። እሱ ከየት የመጣ ነው? ሰብቷጀንት ማለት ከክርስቶስ ልደት በፊት ከ283 ዓመት በፊት የተጻፈ መጽሐፍ ነው። ከዚህ በፊት ደግሞ ሌላ መጽሐፍ የለም። ከዚህ በፊት አንድ መጽሐፍ የለም ወደኋላ። ይሄ ነው ቅድሚያ ያለው መጽሐፍ። እዛ ላይ ሞገተኝ ካልክ መጽሐፍ ቅዱስን ሳነብ እንግዲህ ያገኘሁት እሱ ስለሆነ ያው ስለ ክርስቶስ አምላክነት እንዳልኩ ብዙ ቨርሶችን ይዣለሁና እዛ ላይ ሌላም ስቴን ካምፔን ደግሞ ተመልሼ መስጠት ይችላል። ባይ ዘ ዌይ ኢንድለስ ነው ማለት አንድ ጥቅስ ምናምን ብሎ ሰዎች እንደሚያስፈራሩት አይደለም። ማለት በጣም ብዙ ቦታ ላይ ያው ክርስቶስ አምላክ እንደሆነ መጽሐፍ ቅዱስ ላይ በግልጽ ተቀምጧል። አንድ ጥቅስ የለም። ያው ዲስከሽን ግን ኢኒሼት ማድረግ ይቻላል ነው አይደለም የሚለውን አሁን እንዳልከው ልክ አንተ አሁን እያስረዳው እንደሆነ ጋድ የሚለው የለ መግለጽ ነው ምናምን ትላለህ እንጂ ያው አንስቶ ክርስቶስ አምላክ ነው ተብሎ የተገለጸባቸው ብዙ ምክንያቱም ሚስኮንሰፕሽን እንዳይሆን ነው። ብዙ ሰዎች ኢየሱስ አምላክ ነው የሚል መጽሐፍ ቅዱስ ላይ የለም ምናምን ብለው በጣም ብዙ ቦታ ነው ያለው። ፎከስ አንተ ለማምጣት ያብቃ እንጂ እኔ አሁን 9:6 ነው ራሱ አንተ ባመጣው ትራንስሌሽን እንዴ ወንድ ልጅም ተሰጥቶናል። ማን ነው ከዛ አለቅነትን በጫንቃው ላይ ይሆናል። ስሙም ማለት ስሙ ነው እሺ የሚለው ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። ለማን ነው ይሄ ጥቅስ? ክርስቶስ ኢየሱስ ነው።
ትንቢት ያው ተፈጽሟል። ትንቢት አዲስ ኪዳን ላይ ያ ወንድ ልጅ እንደተወለደ ከድንግል አምላክ የሆነ የተወለደ የለም ከሱ ውጭ። ኧረ አምላክ ነው አይልም፣ ስሙም ነው የሚለው። ተው እንዴ ምን ሆነ ነው? ስሙም ማለትና አምላክ ነው። ስሙም ማለት ምን ማለት ነው? ኃያል አምላክ በምን ልትፈታው ነው? ኃያል አምላክ ይሰጣል። አባት ሊፈታ ይችላል አሉ እኔ እሰጣለሁ። እንዴት እንደሆነ ኤልጊቦር ማለት አለ ግን የተባለው በዛ አይደለም። ሙሴ አምላክ ተብሏል። እንደዛ አይደለም፣ እንደዛ አይደለም፣ እንደዛ እያልኩ አይደለም። ኃያል አምላክ ስሙ ማለትና እሱ ራሱ ኃያል አምላክ ማለት ይለያያል። ለምሳሌ ማን ነው ኤልያህ ማለት ታውቀዋለህ? ኤልያህ ማለት ትርጉሙን ታውቀዋለህ? ኤልያህ ማለት ኤል ማለት ኤልያህ ማለት ኤል ማለት አምላክ ሲሆን ደግሞ ያህዌ ማለት ነው። ስለዚህ ያህዌ አምላኬ ማለት ነው። ታዲያ ኤልያህ የሚባለው ሰውዬ ስሙ ኤልያህ ስለሆነ ያህዌ አምላኬ እሱ ያህዌ አምላክህ ነው ማለት ነው ሲባል አይደለም። ሽማኤል ማለት አምላክ ይሰማል ማለት ነው። ጸሎቱ ያህዌ ማለት ያው እግዚአብሔር ማለት ነው። አምላክ እኮ ገባኝ እኮ ያህዌ አምላክ ነው ማለት ነው። ያ ኤልያህ የሚባል ሰውዬ ስሙ እንደዛ ነው ማለት ነው አይደለም። በዛ ላይ ደግሞ ላሳየ እዚሁ አንተ ያመጣው ጥቅስ ላይ ላሳይ። ኢሳይያስ 9:6 ላይ አንተ በጣም አፕዴት ሳደርገው ምርጥ አልሆነልኝም ይሄ ነገር። እሺ ኢሳይያስ 9:6 ላይ የተባለው ልጅ እዚህ ላይ ይመጣና ችግር ይፈጠራል። አሁን እዚህ ላይ ይመጣና ኢሳይያስ 8:3 ላይ ወደ ነብይቱም ቀረብክ እሷም ጸነሰች ወንድ ልጅም ወለደች አለ። እግዚአብሔር ሕፃኑን አባቱና እናትና አባቱን መጥራት ሳያውቅ የደማስቆን ሀብት የሰማርያን ምርኮ በአሦር ንጉሥ ፊት ይወስዳል። ስሙ ምርኮ ፈጠነ ብዝበዛ ቸኮለ ብለው ጥራው አለኝ ይላል። ከዛ ደግሞ እዚሁ 8:8 ላይ ደግሞ ስትሄድ ቁጥር 8 ላይ እየጎረፈም ወደ ይሁዳ ገባ እያጥለቀለቀም ያልፋል እስከ አንገትም ይደርሳል አማኑኤል ሆይ ተብሎ ተጠራየው። አማኑኤል ሆይ የክንፍ መዘርጋት ያ የአገርን ስፋት ትሞላለች አለው። እዚሁ የተወለደው ሕፃን እዚሁ ጋር ተቋረጠ። ላላ ኢብሮ ትሰማለህ? ፎከስ ይሰማል። እሺ ፋኩስ ቅርታ አንተ ጋር ነው ያ ይሰማል። ስለዚህ አማኑኤል ተብሎ ተጠራ። እዛው ዘመን ላይ እግዚአብሔር አማኑኤል ብሎ ጠርቶታል። አንድ ሁለተኛ ደግሞ ሕፃኑ ልጅ በዛው ዘመን ተወልዷል ምናምን። ስለዚህ የለም ኢየሱስ አምላክ መሆኑን የሚያሳይ የለም። በዛ ላይ ቢባል እንኳን ስሙ ነው እንጂ የሚለው እሱ አይደለም። እሺ ስሙስ ከተባለ የቱ ጋር ነው ተብሎ ይጠራው? የለም there is no verse ተብሎ ይጠራበት። ሌላ ጥቅስ ካለ ስተናው ነው ፎከስ። እሺ ሌላ ጥያቄ ያለው ሰው ይቀጥል። ይሆን ያለ ተባረኩ። አዎ ጥያቄ አለኝ። እሺ ከመጠየቅ በፊት ግን አንድ ነገር ማለት እችላለሁኛ። እኔ አሁን ይኸውልህ ምን መሰለህ ዮኒዬ፣ አሁን ጥያቄ ካለ ወይ ጠይቅ፣ አለዛ ደግሞ ጥያቄ ከሌለ እኔ እጠይቅሃለሁ ቀጥታ። እሺ አዎ ጥያቄ ከመጠየቅ በፊት ስለ ሙስሊምና ስለ ክርስቲያን በዛው ክርስቲያን ነኝ እና አንድ ስለ ኢየሱስ ክርስቶስ አምላክነት ከማለት በፊት ሙስሊምም ክርስቲያንም ኦርቶዶክስም ሁላችንም አንድ ዓላማ አለን። የሃይማኖት አንድ ዓላማ አለን። እሱ ምንድነው? ገነትን መውረስ ወይም ጀነትን መግባት ነው። ያንን ደግሞ የምናደርገው ሰው እግዚአብሔር ሰውን ሲፈጥር ለዘላለም እንዲኖር ሞት በሌለበት በገነት ውስጥ ነው የፈጠረው። ካለ እባክህ አሁን ጥያቄ ወይ ጠይቀን ወይ እንጠይቅ፣ አለዛ ጊዜ አትግደልብኝ። ሌላ ሰው ጋር ልሂድ። ይቅርታ በጣም ስላቋረጥኩ። እሺ ኢየሱስ ጌታ ነው። ኢየሱስ አምላክ ይሁን አምልኩኝ አላለም። ኢየሱስ ወደ አብ የሚያስገባ በአዳም በኩል ያጣነውን ገነት ሊያስገባን የሚችል ወደ አብ የሚያስገባን በር ነው። ማስረጃ ጌታ ነው አምላክ ነው ማስረጃ። አዎ ማስረጃ ካልክ አሁን በዛው ጥቅስ በብዙ መንገድ ሊፈታ ይችላል። መጽሐፍ ቅዱስ ግን በሙሉ አረ ዮኒ ማስረጃ አስተን እንዴ! እሺ ማስረጃ ካልክ ከመጽሐፍ ቅዱስ ልሰጥ ይችላል።
ወሰጠኛ ምንድነው? አምልኩኝ አላለም። ኢየሱስ የእግዚአብሔር ልጅ ነው፣ ወደ አብ የሚያስገባ በር ነው። አሁን ኢየሱስ አምላክ ማስረጃ አስተነ ከማውራት በፊት በማስረጃ ነው እኛ የምንቀጥለው። ምዕራፍና ቁጥር እሺ፣ ስለ ኢየሱስ አምላክነት የሚገልጽ ነው። አምላክ አንድ ብቻ ነው። አምላክ አንድ ነው። ማን ነው? ማስረጃ አስተኝ ማስረጃ ማን እንደሆነ ማወቅ ፈልጋለሁ። አንድ ብቻ ነው። ማስረጃ የለም። አረ ብሮ ተው ሉቃስ ጋር ቀጥሉ። ታያችሁን። እሺ ዮኒ ምርጥ ሰው ዮኒ ቻ ሰላም ይቅርታ እኔ ነኝ ሳላክ ሚውት ያደረኩ። ሚውት አንሳ። ሰላም ሰይጣን ይደፋ በል እስቲ አሜን። ይሄ ነው የጠላቴ ድብን ይበል ጠላቴ ይበል እርር ይበል ጠላቴ ይበላል። እኔ ነው። እሺ ጥያቄ አለ ወይስ? አዎ ብዙ ጥያቄ አለኝ። በቅርቡ ነው የገባሁት። አክቹሊ ኮንቨርሴሽኑን ከጀመራችሁ በኋላ ርዕሳችሁ ምን እንደሆነ አላውቅም፣ ግን ወደ ጥያቄ ልሂድ። ክርስቶስ አምላክነት ላይ ነበረ፣ ግን ጥያቄ አለኝ ካልክ መቀጠል ትችላለህ። ዛሬ ላስተናግዳችሁ። እሺ መስበክ ክርስቶስ አምላክነትን ብትሰብክ ለአንተ የተሻለ ነበር። ሰው ነበረ ሰዎች ያው ካልሆነ ትችላለሽ። በቃ ጥሩ። እንደዛ ከሆነ ክርስቶስ አምላክ ነው ማስረጃ ይኖር ይሆን? ባይብል ላይ አለኝ ብዙ ማስረጃ አለኝ ለክርስቶስ አምላክነት ብዙ ማስረጃ አለኝ። ለምሳሌ ከየቱ ልጀምርልህ? ካወላለዱ እኮ ማስረጃ። እሺ ኢየሱስ አምላክ ለመሆኑ ካወላለዱ መጽሐፍ ቅዱስ እንደሚናገረው የሉቃስ ወንጌል ላይ መልአኩ ገብርኤል እንዴት መጥቶ የምስራች እንደነገራት ለማርያም ምን እንደምትወልድ ምን እንደተባለ ምን እንደሆነ ሉቃስ ወንጌል በግልጽ ይናገራል። ከሰው እንዳልተወለደ ወንድ ልጅ ከሰው እንዳልተወለደ ይናገራል። ከዛ ካለፈ ደግሞ እድገቱን ስታየው እኔው አንዴ እሱን መጀመሪያ እኔው ሉቃስ ነው አንድ እንጀምር። ከዛ እንችላለን። እሺ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ከዛ ስሙንም ኢየሱስ ትይዋለሽ፣ እሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ማን ነው የአባቱን የዳዊትን ዙፋን የሚሰጠው? ሉቃስ እግዚአብሔር አብ። አዎ ጌታ አምላክ። ስንት ጌታ አምላክ አለ እዛ ጋር? ጌታ አምላክ ጌታ አምላክ እግዚአብሔር አብ የምንለው ማለት ነው። የኢየሱስ ክርስቶስ አባት የምንለው ማለት ነው። ገባኝ። አምላክ ለአምላክ ነው የአባቱን የዳዊትን ዙፋን የሚሰጠው። አዎ ስንት አምላክ አለ? አንድ አምላክ። አንዱ አምላክ በሶስት ማንነት የሚገለጥ ማስረጃ። ለምሳሌ ሉቃስ ወንጌል ስንት ነበር ያነበብከው? ያሳየን ባይብል ስለሌለ 1:31 እነሆ ትጸንሻለሽ ነው የሚለው አይደለ? ትጸንሻለሽ፣ ከዛ ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ ነው። እርሱም ታላቅ ይሆናል፣ የልዑልም ልጅ ይባላል ይላል። ልዑል እንግዲህ አንድ ነው። ልዕልና ያለው አምላክ አንድ ነው እኮ። ያ የዛ በትክክል ያ ልዑሉ እሱ ራሱ ልዑሉ ሳይሆን የልዑሉ ልጅ ነው የተባለው። ኢየሱስ ብቻ ሳይሆን ደግሞ ብዙ የልዑል ልጆች አሉ። ለምሳሌ
መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ ሁላችሁም የልዑል ልጆች ናችሁ፣ ሁላችሁም አማልክት ናችሁ አላቸው ነቢያትን። ስለዚህ ኢየሱስ ብቻ አይደለም የልዑል ልጅ። እሺ መዝሙረ ዳዊት ስንት ላይ? 82:6 ኦኬ። ስለዚህ አማልክት ናችሁ ሲል አምላኮች ናችሁ እያለ ነው እዛ ጋር። አዎ አማልክት በብዜት ነው ማለት ብዙዎች ስለሆኑ አምላክ ሳይሆን የሚላቸው አማልክት ነው። ግን ለብቻ ደግሞ ሁሉም አምላክ ናቸው። ለምሳሌ ሙሴ አምላክ። ስለዚህ እነሱ ሁሉም አምላክ ናቸው፣ ሁሉም የልዑል ልጆች ተብለዋል። ኢየሱስም ነብይ ስለሆነ መልእክተኛ ስለሆነ የልዑል ልጅም ይባላል። ከዛ ጌታ አምላክም ማለት ያ የልዑል ልጅ ያደረገው ማለት ነው። ምን ያደርገዋል? የአባቱን የዳዊትን ዙፋን ይሰጠዋል። ተግባባን? ስለዚህ ያ የአባቱ የዳዊትን ዙፋን የሚሰጠው አንድ አምላክ ነው። በቃ በአጭሩ እሱ ነው። ከዛ ውጭ ካለ ማስረጃ መስጠት ነው። ኦኬ ሶ እናንተ በእስልምና ኢየሱስ ክርስቶስ ከማርያም እንደተወለደ ታምናላችሁ? አባት እንደሌለ ባይብል ላይ ጠፋ? ባይብል ላይ የለም። አሁን ባይብል ላይ ያለውን እናውራና እኔ ቁርአኑን ስለማላውቀው ግን ትንሽ ኦኬ። ስለዚህ በምንቀራረበው ዲስከስ ላድርግ ብዬ ነው። እና እናንተ ከማርያም እንደተወለደ ያለ አባት እንደተወለደ ታምናላችሁ? በደንብ በሰው ዘር ፍጥረት ውስጥ ወይም በፍጥረቱ ውስጥ እንደ ኢየሱስ አይነት አወላለድ የተወለደ ሰው ወይም ነብይ ወይም አስተማሪ